ትንሽ ብናወራ ደስ ይለኛል። እስቲ ትንሽ አዎ አንዳንድ ነገሮች ብትነግረኝ ደስ እኔም ይለኛል። ትንቢት እንደ ትንቢት ላይ ነው የሚገርመኝ ነገር በቃ የሚያጅበኝም ትንቢት የሆኑ ነገሮች ላይ ነው የማተኩረው። አብዛኛውን ቁርአን አራት ግሩፖች ተፈጥረዋል በቁርአን የተነሳ። አንደኞቹ ግሩፖች ምንድን ያሉት ቁርአን የተበረዘ ነው የሚሉ ሰዎች አሉ። ለምንድን ነው የተበረዘ ነው የሚሉት? ሚሽነሪዎቹ ናቸው። ሚሽነሪዎች የተበረዘ ነው የሚሉት መጽሐፋቸው ስለተበረዘ ልከክልኝ ነገር ነው። አንተ ያመሃል ብዬ ስልህ አንተም ያመሃል ካልከኝ ጥቆማው ምንድን ነው? እኔም ያመኛል አንተም ያመሃል ነው መልሱ። ስለዚህ ምንድን ነው የሚሆነው? ባይብል ስለተበረዘ ቁርአንም ተበረዘዋል ብሎ የሚከራከሩ ሚሽነሪዎች አሉ። ከዛ በኋላ ሌላ ግሩፕ ደግሞ መጡ፣ እንትኖች ማለት ነው ሊበራል ስኮላሮች፣ ቁርአንን ያጠኑ ሰዎች መጡና ኖ ቁርአን አልተበረዘም፣ የተበረዘ ነገር የለው፣ በነቢዩ መሐመድ ጊዜ የነበረው ቁርአን አሁንም ካለው ቁርአን ጋር ምንም ልዩነት የለውም የሚል ጥናት አቀረቡ። ታዲያ ምንድነው ቁርአን ለእናንተ ሲባሉ እነሱ ምናሉ? አይ ቁርአን ከአይሁድ እና ከክርስትና ከአፖክራፊካል ከሚባሉ መጽሐፎች የተቀዳ ነው የተኮረጀ ነው ብለው አሉ። ከዛ አይ ኦሪየንታሊስቶች ደግሞ ነው አሉ። አይ ቁርአን እንትን ከኦሪየንታሊስት ከአይሁዶችና ከክርስቲያን አፖክራፊካል ወይም ደግሞ አፖክሪፋል ከሚባሉ መጽሐፎች የተኮረጀ ከሆነ ስህተቱንም በባይብል ላይ የሆኑ አንዳንድ ስህተቶች አሉ። ኦሪየንታሊስቶች ማለት ሙስተሽሪቅ የሚባሉት በእኛ የመካከለኛው ጥንተ ነገር የሚያጠኑ ስኮላሮች ናቸው። አይ እንደዛ ሊሆን አይችልም፣ ምክንያቱም ሲኮረጅ አብሮ ስህተቱንም ባይብል ላይ ያሉ ሂስቶሪካል እንትኖች ኢረሮችን አብሮ መኮረጅ ነበረበት እና ታዲያ ቁርአን ለእናንተ ምንድን ነው ሲባል ምናልባትም ከሴጣን መጥተው ሊሆኑ ይችላሉ። ከዛ አራተኛ ግሩፕ ሙስሊሞች ቀሩ፣ የሙስሊም ስኮላሮች ቀሩ። ከዛ ሙስሊሞች ነው እንደዛ ከሴጣን ሊመጣ አይችልም ብለው አሉ። ለምን እንዳይመጣም ሲባል ሴጣን የነገን አያውቅም። ሁሉንም ሰው እንትን የሚሉት እንደዛ ነው። የነገን ያውቃል ወይ ማለት ፈጣሪ ከፍጡራኑ የሚለይበት ነገር የነገን ማወቁ ነው። መጻኢ ጊዜውን ማወቁ ነው። ከዛ ውጪ ፍጡር ሊያውቅ አይችልም። በዚህ ሁሉም ይስማማሉ። ክርስትናም ይስማማል፣ ኦሪየንታሊስቶችም ይስማማሉ። የሊበራል ስኮላሮች እስላሚክ ሊበራል ስኮላሮች ወይም ደግሞ ሀራዊ ምሁራኖች በዚህ ነገር ይስማማሉ። ሀራዊ ማለት ለዘብተኛ ማለት ነው። ከዛ ወጋይ ደግሞ የሚባሉት ደግሞ ሙስሊሞች ናቸው። ወጋዊ የሚባሉት ወይም ደግሞ ጽንፈኛ ኮንሰርቫቲቭ ስኮላርስ የሚባሉት በዚህ ይስማማሉ ሁሉ ማለት ነው። እኔ ከባይብል መነሻ ጥቅስ ላድርግና ወደ ቁርአን ልግባ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 7 ላይ የሚመጣውን ነገር ሳይደርስ ይንገሯችሁ ይላል። እናንተ ከምታመልኩት አማልክት መካከል የሚመጣውን ነገር ገና ሳይደርስ ይንገሯችሁ። ይሄ ፈጣሪ የተወራረደበት ነገር ነው። የሚመጣውን ነገር ሳይደርስ ይንገሯችሁ ማለት አንዱ አምላክ ከሚልከው ነብይ ውጪ የሚመጣውን ነገር ሳይደርስ መናገር የሚችል እንደሌለ ነው የሚያሳየው። አንዱ አምላክ ነብይ ልኮ በዛ በላከው ነብይ ከሚያሳውቀውና የወደፊቱን ነገር ከሚናገረው ውጪ ከምታመልኳቸው አማልክት መካከል የሚመጣው መናገር ማንም የሚችል ብሎ እንትን ብሏል። አሁን የሚነሳው ጥያቄ የቁርአን ላይ ያለው አምላክ አንድ አምላክ ብለን የምናምነው ነቢያትን ልኮ የነበረው አንድ አምላክ በቁርአን ውስጥ ነብይ አስነስቷል። ነብይ የሚለው ቃል ነባአ የሩቅ ነገር አወራ ከሚሰረው ቃል የመጣ ነው። የሩቅ ወሬ አውሪ ማለት ነው። ባለራዕይ ማለት ነው። ነባይ ማለት ነው በአማርኛ። በነገራችን ላይ ነብይ የሚለው የአረብኛ ቃል ነው። የግዕዙ ቃል ነባይ ነው የሚባለው ወይም ደግሞ በአማርኛ ነባቢ ይባላል። ያዙት። ብዙዎች አሁን ነብይ የሚለው ቃል የአማርኛም የግዕዝም አድርገው ነው የሚወስዱት። ከአረብኛ ነው የመጣው ነብይ የሚለው ቃል። በአማርኛ ነብይ ምንድን ነው ከተባላችሁ ነባቢ ብላችሁ ጻፉት። በግዕዝ ደግሞ ነባይ ይባላል። ነባይ ማለት የግዕዝ ቃል ነው። በአማርኛ ነባቢ ማለት ነው። የሩቅ ነገርም ወሬ የሚያወራ ማለት ነው። የሚመጣለት ደግሞ ምንድነው? ነበ ነው። ነበ ሲመጣለት ነብይ ይሆናል ማለት ነው። ይህንን ነው ቁርአኑ የሚናገረው ማለት ነው። አላህ በሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ ለሰው አላህ በራእይ ወይ ከግርዶ ወዲያ ወይ መልእክተኛ መላክን የሚልክና በፈቃዱ የሚሻውን የሚያወርድለት ቢሆን እንጂ ከመልእክተኛ በገሃድ ሊያናገረው ማንም ተገቢ አይደለም ነው የሚለው። አንድ ነቢይ አላህ ሲያናግረው በሶስት አይነት መንገድ ያናግራል። ከሶስቱ አንዱ ነው። አንደኛ በራእይ ነው፣ ወይ ከግርዶሽ በስተኋላ ነው፣ ወይ ደግሞ መልእክተኛ መልአክ ተልኮለት ነው። በራእይ ኢብራሂምን ታስታውሳለህ። ከግርዶሽ በስተኋላ ደግሞ ሙሳ አለይሂ ሰላምን ታስታውሳለህ።
መልእክተኛ መልአክ በመላክ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ቁርአን ታስታውሳል። ይህ 3 አይነት መንገዶች ናቸው የሚመጣበት ማለት ነው፣ ወሂን የሚያመጣበት ማለት። አሁን ምንድነው ጉዳዩ ምንድነው ብለን ስንል በሱረቱል ሁጁራት ምዕራፍ 49 ቁጥር 18 ላይ አላህ የሰማይና የምድርን ሩቅ ሚስጥር ያውቃል ነው የሚል። ያውቃል ሩቅ የሆኑ ሚስጥሮችን ያውቃል ነው የሚለው። በሱረቱ ጂን ምዕራፍ 72 ቁጥር 26 ላይም እንደዛ ነው የሚለው። እርሱ የሩቅ ሚስጥርን አዋቂ ነው፣ በሚስጥርም አንድንም አያሳውቅም፣ ከመልእክተኛው ሊወደደው ቢሆን እንጂ ለሌላ ምን አይልም አይገልጽም ይላል። ምንድናቸው አይገልጽም የተባለ የሩቅ ሚስጥር የሚባለው ገይብ ይባላል በኢስላም። ገይብ ማለት የሩቅ ነገር ሚስጥሮች ማለት ነው። ኢልሙል ገይብ ይባላሉ። በሶስት ነው የሚከፈሉት። ገይቡል ማዲ፣ ገይቡል ሙዳሪ፣ ገይቡል ሙስተቅበል ተብለው ለሶስት ይከፈላሉ። ምን ማለት ነው? ገይቡል ማዲ ማለት ኃላፊ ፓስት ማለት ነው። ገይቡል ሙዳሪ ማለት ደግሞ አሁናዊ ማለት ነው፣ ፕሬዘንት ማለት ነው። ገይቡል ሙስተቅበል ማለት ደግሞ የወደፊቱ ማለት ነው። አላህ በብዙ ቦታ ላይ ስትመለከተው ጥንት የነበረውን ነገር ይተርካል። ለምሳሌ ሱረቱ ዩሱፍ ምዕራፍ 12 ቁጥር 102 ላይ ብትመለከተው ይህ ወደ አንተ የምናወርድ ሲሆን ከሩቅ ወሬዎች ነው፣ አንተ እነርሱ በእርሱ ላይ የሚመክሩ ነው፣ ነገራቸውን በቆረጡ ጊዜ እነርሱ ዘንድ አልነበርክም ይላል። ጥንት የነበረውን ሲተርክ አንተ አልነበርክም በቦታው። በሱረቱ ጣሃ ምዕራፍ 20 ቁጥር 99 ላይም እንደዛ ነው የሚለው። በእርግጥ ካለፉ ወሬዎች በአንተ ላይ እንተርክልሃለን የሚለው ወሬ ነበ። በሱረቱ ሷድ ምዕራፍ 38 ቁጥር 71 ላይ ነው ጌታ ለመላእክት እኔ ሰውን ከጭቃ ፈጣሪ ነኝ ባለ ጊዜ አስታውስ እያለ ነው የሚናገረው። አስታውስ የአሁናዊ ጊዜያዊ ሁላ አላህ ይናገራል። አንድ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሀፍሳ ቤት ሄደው ማር ጠጥተው ሲመጡ አፍ ይሸታል ምናምን ነገር አለቻቸው። ማለት ነው አይሻና ሀፍሳ ማለት ነው ተነጋግረው ነበረ። ከዛ ሱረቱል ተህሪም ምዕራፍ 66 ቁጥር 3 ላይ ነብዩ ከሚስቶቹ ወደ አንዷ ወሬን በመሰጠረ ጊዜ አስታውስ፣ እርሱን በነገረችው ጊዜ አላህ እርሱን ማውራትን ባሳወቀ ጊዜ ከፊሉን አሳወቀ ከፊሉን ተወ፣ በእርሱ ባወራ ጊዜ ይህን ማን ነገር አለችው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አዋቂው ውስጥ አዋቂው ነገረኝ አላት። እንዴት አወቁ? ረሱል ሰለላሁ ዐለይሂ ወሰለም አይሻና ሀፍሳ ሚስጥርን ሲመሳጠሩ በቦታው አልነበሩ። አሁናዊ የሆነ ጊዜን አምላካችን አላህ ለረሱል ሰለላሁ ዐለይሂ ወሰለም አውርዶላቸዋል ማለት ነው። ሶስተኛው ምንድነው? ሙስተቅበል የሚባለው መጻኢ ጊዜ ፊቸር። ይሄን ነው የፈለኩት እኔ። ስለ ገሃነም ስለ ጀነት ምናምን ብዙ ነው ያለው፣ እኔ እሱ ውስጥ አልገባም። በዘመናችን የተፈጸመውን አንዳንድ ነግሬ ነው ማልፎ ማለት ነው። በሱረቱ ሷድ ምዕራፍ 38 ቁጥር 88 ላይ ሁላችሁም ተከታተሉኝ። ትንቢቱ ከጊዜ በኋላ በርግጥ ታውቁታላችኋል። ትንቢት ለሚለው የገባው ቃል ነበ የሚለውን ቃል በሱረቱ አናም ምዕራፍ 6 ቁጥር 7 ላይ ለትንቢት ሁሉ የሚደርስበት መርጊያ አለ። ወደፊት ታውቁታላችኋል። አላህ ነው የሚነግረው። ወደፊት ምን ትላላችሁ? ታውቁታላችሁ። ወደፊት ነው የምታውቁት። ለትንቢት ሁሉ የሚደርስበት ጊዜ አለ። ምንድነው ያ ትንቢት? የተነገረው ነገር ምንድነው ብለን ስንል አንድ ቁም ነገር አለ። አንድ ሁለት ኤግዛምፕሎች ሰጥና መድረኩን ለሌሎቻችሁ። ዘውጅ የሚለው የአረብኛ ቃል ዘወጀ ተጠናዳ ከሚል ጥንድ ማለት ነው። ባልና ሚስት ማለት ነው። በጣም የሚገርማችሁ ነገር ማለት ነው በቁርአን ውስጥ። ከዛ አምላካችን አላህ በሱረቱል ነጅም ምዕራፍ 53 ቁጥር 45 ላይ እርሱ አለ ሁለት አይነት ወንድና ሴትን ፈጠረ አለ። ስለ ወንድና ስለ ሰው ሲናገር ማለት ነው። ከዛስ ምንድነው ታዲያ ተአምሩ ብለን ስንል ይሄንን ተከታተለኝ እባክህ የባቢሎን ተማሪ። ሱረቱል ረዕድ ምዕራፍ 13 ቁጥር 3 ላይ ያለው እርሱ ያ ምድርን የዘረጋ በውስጧም ተራሮችና ወንዞችን ያደረገ በውስጧም ከፍራፍሬዎች ሁሉ ሁለት ጥንዶችን ያደረገ ነው አለ። ባልና ሚስት ያደረገ ነው አለ ፍራፍሬዎችን እንዴ አለ። ከዛ በኋላ ምን አለ? በዚህ ውስጥ አለ ለሚያስተነትኑ ህዝቦች ተአምራት አሉበት አለ። ጥንድ ናቸው አለ። አታክልቶች ምንድን ናቸው አለ? ጥንዶች ናቸው አለ። ጥንድ ናቸው። ለነዚህ አለ በውስጡ ተአምር አለበት አለ። ተአምር አለበት። በዛ በቁርአን ዘመን ግን ያውቁት ነበረ። በሱረቱ ያሲን ምዕራፍ 36 ቁጥር 36 ላይ ከማያውቁት ነገሮችን ጥንዶችን የፈጠረ ነው ይላል። በዛን ሰዓት አያውቁትም። ከማያውቁት ነገሮች ጥንዶችን ዘውጅ ያደረገ ነዋል። ወንድና ሴት አድርጓቸዋል። ከዛስ ልክ በአምላካችን አላህ ጊዜው ሲደርስ በ19ኛው ክፍለ ዘመን ላይ ለሚያስተነትኑ ህዝቦች ተአምራት ይሆን ዘንድ
እጽዋት ጾታ እንዳላቸው ሰዎች አወቁ። ጉኔ ማለት ሴቴ የሚባል ነገር አለ ባዮሎጂ ላይ ስለ እጽዋት ስናጠና። የእጽዋት እንቁላሉ ህዋስ በስነ ህይወት ጥናት ውስጥ ካርፔልስ ይባላል። አኔር የሚባለው ደግሞ ወንዴ ያሉት የእጽዋት ዘር ህዋስ ነው። በስነ ህይወት ጥናት ውስጥ ስቴመንስ ይሉታል። ቁርአን ከያዛቸው መካከል የሩቅ ነገር ሚስጥሮች አንደኛው ነው። ከፍራፍሬዎች 2 ጥንድ አድርግ ያለው ይሄ ያለ በውስጡ ምን አለ አለው? ታምራት አለበት አለ። በዚህ ብቻ ቢቆም እኮ ጥሩ ነው። ምን አለ መሰለ በሱረቱ አንዓም ምዕራፍ 6 ቁጥር 3 ላይ ታምራቶቹን ወደፊት ያሳያቸዋል ታውቁታላችሁ በላቸዋል። አላሁ አክበር። የባቢሎን ሐዋርያ ልድገምልህ እዚህ ጋር ያለውን ያልገባ ነገር አለ እዚህ ጋር። አይ የሚገርም ነገር ነው የነገርከኝ። ወደፊት ታውቁታላችሁ በዚህ ውስጥ አለ። መጀመሪያ እጽዋት ጥንድ ናቸው አለ። ጥንድ መሆናቸውም በአሁኑ አታውቁትም ብሎ ነገረን። በውስጡ ታምራት አለበት አለ። ከዛ በኋላ ታምራቱን ወደፊት ምን ይላችኋል አለ? ያሳያችኋል፣ ታውቁታላችሁ። ወደፊት ነው የምታውቁት ወደፊት ነው፣ አሁን አይደለም የምታውቁት፣ ወደፊት ነው የምታውቁት አለ። እጽዋት ወንዴና ሴት የሚባለው ትምህርት 19ኛው ክፍለ ዘመን ላይ ነው ሰዎች ያወቁት። በጣም የገረመኝ ፓርትም ማለት ነው። በጣም የገረመኝ ብዙ ናቸው እንደዚህ አይነት ነገሮች ያሉት። አንደኛውን ነው ያሳየው እንድታስተነትንበት ነው። ቀርተው ከሆነ አላቅም በደንብ ጊዜ ሰጥተህ ተፈኩር ተደቡር አድርገህ እንድታየው ፈልጋለሁ። ወደ ሁለተኛው ሊድ